እንዳይሰድቡ ትኩረታቸውን ወደሚሳደቡ ሰዎች አታድርጉ። እሺ ትኩረታቸውን ሊሰርቋቸው ነው። ዝም ብሏቸው ምንም እንዳልተናገሩ። አይ ማንኛውም ይሄን ይመስላል። እሺ በያዝካቸው መጽሐፍቶች ላይ በፍጹም የነቢያትን እምነት ወይንም መንገድ ይዛል ተብሎ ሊታሰብ የሚችል አይኖር። ለምን ከተባለ አይሁድ ብለን ስናይ ጊዜ መጨረሻ መጠጊያቸው ወደ ይሁዳ ወደ ተባለ ጎሳ እንጂ በፍጹም የእምነት መጠሪያ ስም ሆኖ አያውቅም። ልክ እንዲሁ ደግሞ ክርስቲያን የሚለው የእምነት መጠሪያ ሆኖ በፍጹም የሃይማኖት መጠሪያ ሆኖ አያውቅም። እግዚአብሔር የትኛውን ቦታ ላይ ክርስቲያኖች ሁኑ ወይንም ደግሞ ነቢያቶች ክርስቲያኖች ሁኑ ብለው ሲያዙ አናያቸውም። እነዚህን መንገዶች ማለት ነው። ወይንም የሆነን እምነት እንዲከተሉ ሲሰብኩ አታያቸውም መጽሐፍ ቅዱስ ላይ አይሁድ ወይም ክርስቲያን የሚለው እና ይህን ይመስላል። እና በመጽሐፉ ላይ ስንሄድም ድረስ ራሱ ነቢያቶችም ሆኖ አምላክ ያልሰበኩት የሆነ እምነት ሆኖ ታገኛቸዋለህ፣ ሁለታቸውም ማለት ነው። ያን ይመስላል። እሺ ጥያቄ ይመጣ ለምን መሰለህ? በአንድ አምላክ ተገዙ የሚለውን ቃሉን ራሱን ወሰድክና እስላም ከሚለው ጋር ለጠፍከው ማለት ነው። አሁን ይሄ የግል ሊሆን ነው። እሺ እኔ አይደለሁም የለጠፍኩት። ምናልባት አንተ ካላሳመነህ እርሱ ምናልባት እንዳው የመጽሐፍ የቃላቶች መፍቻ ቦታ ላይ እንድታየው አደረግኩኝ። ቃል በቃል እዚያ ቦታ ላይ እስላም ማለት ነው ለእግዚአብሔር መገዛት ማለት እስላም ማለት ነው ብሎ ራሱ አስቀምጦታል። ገብቶሃል አይደል? ወይንም ሙስሊም ማለት ነው ብሎ አስቀምጦታል። ይሄን አስቀምጦታል። እዚያ ላይ ምን ታገኛለሽ? ይቅርታ ግን ማለት ያው ታውቀዋለህ፣ አትሊስት የግል አስተያየት የሚሰፍርበት ቦታ ነው። እርግጠኛ ነህ? አውቶራይዝድ የሚያደርገው ሰውም የለም። ዘባይ ብልሃል ነው እንደሱ አይደለም። ገና ለመጀመሪያ ጊዜ ከአንተ እየሰማህ ነው። የግል አስተያየት ነው ብሎ የነገረህ ማን ነው? የግል አስተያየት ነው። ብዙ ፋላሲ የሚያደርጉ ነገሮችን ትመለከትበታለህ። ለምሳሌ ተደርገዋል አይደለ? በዚህ ታምናለህ? አሁን ላይ ያሉት የተበረዙ እንደሆኑ፣ የቀደምቶቹ ግን በነቢያቶች ሲወረዱ እውነተኛ መጽሐፍቶች እንደነበሩ ያረጋግጣቸዋል። ቀድሞ በነቢያቶች ላይ ሲወረዱ ከዚያ በኋላ እንደበረዟቸው ተናግሯል። እሺ ማለት ኮራፕትድ ናቸው ብለህ ካመንክበት ቶራና ኢንጅል አንኮራፕትድ የሆነው ማለት ያልተበረዘው ቶራና ኢንጅል ላይ ግዴታ እስላም የሚለው ቃል መገኘት አለበት። ትክክለኛ ሀሳብ እሱ ልስጥህ። እሺ አዎ ተውራት ማለት ነው ማለት ነው ለሙሴ የተሰጠ ቃል ነው አይደለ? ኢንጅል ወይንም ወንጌል ምንድን ነው? ለመሲሁ የተሰጠ ቃል ነው አይደለ? አንደም የተነሳው አይዋ። ስለዚህ ያ የሰጣቸው አምላክ በዚህ በቁርአን ላይ የሙሴን አስተምህሮ ተውራትን ገለጸው። በዚያ ላይ ስንሄድ ጊዜ ኢስላምን እንደሰበከ አሳየን ሙሴ። ልክ እንዲሁ መሲሁ በተሰጠው ቃል ላይ ኢስላምን እንደሰበከ ሐዋርያቶች ቃል በቃል ሙስሊሞች ነን እንዳሉ በዚህ ላይ አሳየን። ስለዚህ ያልተበረዘው ተውራትና እንጅል እንፈልጋለን ለሚል ሰው ተውራትና እንጅል የሙሴና የመሲሁ አስተምህሮ ነውና እርሱን ባልተበረዘ መልኩ አምላክ አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ነብይ ላይ ገለጠላቸው። በቁርአን ውስጥ አጠቃሎ የሁሉንም ነብያት አስተምህሮ ሲሰጣቸው የሙሴንና የመሲሁን ትምህርት ስናይ ሙስሊሞች እንደነበሩ እናያለን ማለት ነው። ላሳየህ። እሱን ቁርአን ላይ ነው። ቁርአን ማለት ነው አላህ በጅብሪል በኩል ለሙሐመድ ያስተላለፈው መልእክት ሳይሆን ትርጓሜውን። ቁርአን ማለት ትርጓሜው ምን ማለት ነው ታውቃለህ? ቀረአ አነበበ አይነት ነገር ነው። አረበኛ አልችልም። ችግር የለም በቃ መልሰዋል። ችግር የለም አብሽር። ቀረአ ማለት አነበበ ማለት ነው። ስለዚህ ከሱ የተያዘ ቃል ነው። ያ ማለት የሚነበብ የሆነ ቃል ማለት ነው። ቁርአን ማለት ሌላ አይደለም። በዚህ በሚነበብ በሆነ መለኮታዊ ቃል ላይ ያለፉትን ነብያት ሁሉ የሰጣቸውን ቃል ተውራትንም እንጅልንም የሰጣቸውን አምላክ አላህ ጠቅልሎ ሰጣቸው። ከዚህ በኋላ ከእርሳቸው በኋላ አዲስ ነብይ አይላክምና ለእያንዳንዱ ዘመን በየራሱ መጽሐፍት ሲሰጣቸው ነበር አይደለም። ለመጨረሻው ዘመን ነብይ ደግሞ የሁሉንም ነብያት ጥቅልል አድርጎ በአንድ መጽሐፍ ቁርአን በሚባል ጠቅልሎ ሰጣቸው። ስለዚህ ያልተበረዘውን ቃል ማግኘት የምትችለው እዚህ ጋር ነው። ለሙሴ የተሰጠው ምንድን ነው ከተባለ ያ ኦሪት የተባለው ለሙሴ የተሰጠው ቃል ነው። በውስጡ ሂደህ በዚህ በቁርአን ውስጥ እሱን ታገኘዋለህ ለብቻው። ልክ እንዲሁ ለመሲሁ የተሰጠው ምንድን ነው ኢንጅል ብለህ ብታይ በዚሁ በቁርአን ውስጥ ታገኘዋለህ። ምንም ሳይበረስ ያ አምላክ ራሱ ያወረደላቸው ዛሬም በነቢ ሰለላሁ ዐለይሂ ወሰለም ላይ ሙሉ ያወረደውን ቃል ሲናገር ጊዜ ሙስሊሞች እንደነበሩ በዚህ ቃል ላይ ይናገራሉ። ታዲያ ሐዋርያቶች ሙስሊሞች እንደሆኑ የተገለጸበት አለ ወይ ለመሲሁ በተሰጠው ቃል ላይ በዚህ በቁርአን? አዎ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ እኛ ሙስሊሞች ነን ይላሉ ሐዋርያቶች ቃል በቃል። የሙሴስ ተከታዮች ሙስሊሞች ነን ብለዋል ወይ? አዎ ሱረቱል አዕራፍ ላይ ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ሙስሊሞች አድርገህ ግደለን አሉ ይላል። ስለዚህ የሙሴም እንዲሁም የመሲሁም ትምህርት ተውራትና ኢንጂል ሙስሊም እንደሆኑ ቃል በቃል ተገልጸዋል ማለት ነው። ይመስላል
ስለዚህ ኮራፕትድ የሆነው ኤንጅልና ቶራ ራሱን ችሎ ሳይሆን ቁርአን ላይ መጥቶ ተደባለቀ ነው ማለት። ቅዱስ የሆነው የአላህ ቃል ብቻውን መቆም ኤንጅል የአላህ ቃል ብቻውን መቆም ስለማይችል መጥቶ ከሶስተኛ ወገን ከቁርአን ቃላቸውን ሊጠብቁ አልቻሉም። ቃላቸውን በሉ። ከነብያት በኋላ የነብያትን መጽሐፍ በረዙ። አምላክ አላህ ሱብሓነሁ ወተዓላ የጠበቀ ዋስትናውን ቢወስድ ኑሮ ኃላፊነቱን ማንም ሰው አይበርዘውም ነበር። ልክ ለቁርአን ለምሳሌ ቃል ሲገባ አላህ ምን አለ? ከዚህ በኋላ ነብይ ስለማይላክ ቃል ራሱ ወሰደ። ምን አለ? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። እኔ ነኝ ቁርአን ያወረድኩት፣ እኔም ነኝ የምጠብቀው አለ። ኸላስ በቃ ዘጋው። እኔ ነኝ የምጠብቀው አለ። ማንም ሰው ሊነካው አይችልም። እነዚያን የቀደሙትን መጽሐፍቶች ደግሞ ጠብቋቸው ብሎ ኃላፊነት ሰጥቷቸው ነበር። እነዚያ ከነቢያት በኋላ የተነሱ ሊቃውንቶች በረዟቸው። እነዚያ የበረዟቸው ወደ ቀጣዩ ትውልድ ደረሱ። አምላክ አላህ ደግሞ ያልተበረዘውን ትክክለኛውን በሙሴና በመሲሁ ላይ ያወርዶት የነበረውን ያንን ቃል በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ስብስብ አድርጎ የሙሴንም የመሲሁንም ትምህርት እንዳለ አወረድላቸው። አሁን ቁርአን ላይ ብትመጡ የሙሴ ኦሪትና የመሲሁ ልክ እንዲሁ የዒሳ ዐለይሂ ሰላም ወይም የኢየሱስ ትክክለኛ ትምህርት ሙሉ ታገኙታላችሁ። ምንድን ነው የሰበኩት እምነት ከተባለ እስልምና እንደሆነ ታገኛላችሁ። ማንን የሰበኩት? ያንን አንዱን አምላክ አላህን አምልኩ በሚል መልኩ እንደሰበኩ ሁለታቸውን ታገኛላችሁ። ከእርሶች ባዕድ አምልኮን ተጠንቀቁ እያሉ ታገኛላችሁ። አይደለም የሁለቱን የቀደሙትን ነቢያት ሁሉ ትምህርት አላህ በቁርአን ላይ ጠቅልሎ ሰጥቷቸዋል። የአብርሃም ትምህርት ምን ነበር? የያዕቆብ ትምህርት ምን ነበር? የዮሴፍ ትምህርት ምን ነበር? አያችሁ። የዘከርያስ ትምህርት ምን ነበር? የዮሐንስ ትምህርት ምን ነበር? እንዳለ የነቢያቶች ሁሉ ትምህርት በቁርአን ላይ ጥቅልል ብሎ መጥቶ ታገኙታላችሁ። ይህን ይመስላል። ለእስልምና ኤግዚስተንስ ምስክር ሙሐመድና ቁርአን ናቸው። እስካሁን እዚህ ላይ ነው። እኔ ብዙ ተረድተሃል ብዬ አበራለሁ። ለዛሬ ይቃና ቀጥል ነገ ተጠይቀ ሰርኩሌት አደረገ ብዬ ነው አንድ ቦታ ላይ ይበቃል። ጀምር ብዙ የተረዳህ መስሎ ነበር። ብዙ እንደዚህ አብራራው ለሰ የለኝም ወላሂ ላዚም እስካሁን እንትን ካልኩ ይጀምር ይቀርሽና ነገ ትጠይቃለህ። አይ ጥያቄ ላይ ቀጥል። ሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞችና እህቶች እንደዛ ውድ መወደው እሱ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን እንዳው አባክያ በለሰኽያ ሁለመና እንዴት ነህ? በሰላም ነው? እዛው ነው ወይስ ተመልሰሃል? አለን አልሐምዱሊላህ እዛው ነው ያለነው ወሎ ደሴ። ኢንሻአላህ አላህ ሱብሓነሁ ወተዓላ ከክፉ ከምቀኛ ከሸረኛ ከሁሉ አላህ ጠብቆ በሰላም ባለበት ቦታ አላህ ይመልስ ኢንሻአላህ። አሚን 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 አሚን። ሹክረን ጀዛከላሁ ኸይራ ወባረከላሁ ፊክ። ትልቁ እሱ ነው። ለምን መሰለህ? የዘንድሮ አየርና የዘንድሮ አይንና የዘንድሮ ሰው ልጅ ቤት ጎት ጋር እንደሚወጣ ስለማይታወቅ ትልቁ ነገር ወንድሞችና እህቶች እዚህ ስለምታዳምጡ ለዚህ ወንድማችን እንቁ እንደዚህ አይነት ወንድማችን እንዲያበዛልን ኢንሻአላህ ሁላችሁም ባላችሁበት ዱዓ እንዲታርጉለት እማጽናለሁ። ወደ ሐሳቤ ተመለሱ። ሁላችሁም ባላችሁበት ዱዓ አድርጉለት። አንቺን ነው የምለው። ቢግዞስ ዛሬ ዱሮ አጣያትን ወይንም ጭካኔ ወይንም የሆነ ጥላትን ከጎረቤት አይደለም ካጠገብ ነው። ስለዚህ ይሄ ወንድማችን ኡስታዛችን ለሁላችን አይናችን የሆነ ለሁላችን ከጨለማ ወደ ብርሃን የሚያወጣ ሰውዬ በተቻለ መጠን ወንድሞችና እህቶቼ ፕሊስ ባላችሁበት ቦታ ዱዓ አድርጉለት። በሰላም በሄድበት አየር ላይ ራሱንና ነፍሱን ሰጥቼው ከአላህ ጋር እየሄደ ነው። እመኑኝ ራሱን ለአላህ ሰጥቶ ሄደዋል። ቀጣዩ ምን ይመጣል አላህ ያውቃል። ማነው? እኛ ደግሞ አላህ ሱብሓነሁ ወተዓላ አልዱዓ ወልዒባዳ አዳምጡኝ። አልዱዓ ወልዒባዳ ዱዓ ትልቅ ነገር ናት። ባላችሁበት ቦታ ወንድማችን ባላችሁበት ቦታ ሁላችሁም ዱዓ አድርጉለት። ባለበት ቦታ አላህ ይጠብቀው። አላህ ሱብሓነሁ ወተዓላ በሰላም ይመልሰው። እኛ ደግሞ ሰምተን የምንጠቀም አላህ አድርገን። አላህ ያወደ ትልቁ ነገር ለምን መሰለህ? አንዳንድ ጊዜ ጅብ ከሄደ ውሻ ይጮሃል። እንደዛ እንሁን። ጅብ ከሄደ ውሻ ከመጮው እኛ ከወዲሁ ከልብ የምንወዳቸው የምናፈቅራቸው ኡስታዞች ዑለሞቻችን ባለንበት ቦታ ማድረግ ካቃተን ትልቁ ነገር መሳሪያችን ዱዓ ነው። ዱዓ ቀላል ነገር ነው መስላችሁ? እኔ እንደ አንድ ሶስት ነገር ብነግራችሁ ተአምር ነው የምትሉኝ። ተአምር ለዛ ነው። ከዚህ በፊት ወንድሜ ኡስታዜ በጣም ወደው ጠይቀው ነበር። አንዳንድ ሰው ተአምር አለ። እኔ ልሁን አንቺ ትሁን አንተ ትሁን አናውቀውም። ዱዓ በምታረጊው ወላሂ አላህ ይደርሳል፣ ያደርሳል። ይነበር ነው አላህ ያውቃል። ውስጥሽን አላህ ያውቃል። እኔ ልሁን አንተ ይሁን ለእሱ ማንን ሰው አናውቀውም። ዱዓ ግን አላህ አልነገረንም። አገለጋ ሂዱ አገለጋ ዱዓ አድርጉ አላለም። ስለዚህ ፕሊዝ ማንኛውም ኡስታዞቻችን ዑለሞቻችን በሄዱ ቦታ ሲሄዱ ከልብ ዱዓ እናድርጋቸው። ቢኮዝ ዛሬ እኔ ሰዎቹ እንደሚወዱኝ ዛሬ ደግሞ ብዙ ጠላት አለኝ። እንዳትረሱት። ብዙ እንደሚወደኝ ብዙ ጠላት አለኝ። አላውቀውም። እኔ መስሎኝ ይመጣል እኔ ከነገር ወንድሜ እናትና አባቴ። ይሄንን ደግሞ አላህ ሱብሓነሁ ወተዓላ ይጠብቀን።
አላህ ከሸይጣኑ ያርቀን። አላህ ስብሐነ ኢጃባ ያርግብን። አላህ ስብሐነ ወተዓላ ከውስጣችን የመጣው መስሎ ከዛ ውስጥ የመጣብን አላህ ስብሐነ ወተዓላ ኢጃባ አድርጎ አላህ ያዋርድብን። አላህ ያዝብን። እኛ እናቆም። ትልቁ ሸይጣን እኮ ማናየው አይደለም የማናየው ምናየው አለ እኮ። እኔ ሸይጣን መስሎ መጣ እሱ ነው ትልቁ ነገርና ኢንሻአላህ እቺን ለማለት ፈልጌ ነው ኡስታዴ። እኔ ብዙ ጊዜ አዳምጣለሁ ማይችማሊዝም ያው ስለማዳምጥ ወላሂ እንደ አንቢያኖች እንደ ረሱሎች እንደ ሰሃቦች እየሰራችሁ ነው፣ ለኛ እያስተላለፋችሁ ነው። እኔ እውቀት ባይኖረኝ የውስጥ ያለኝ የዲን ፍላጎት የውስጥ ደስታ የራሴን ያለበት ቦታ ለነዚህ ወንድሞችና እህቶችን የሚያረጉት ደስታ ምንድን ነው ማረገው? እያለቀስኩ ዱዓ አረጋለሁ። ማረገው ነገር ቁጭ ብዬ ጎጆዬን ቁጭ ብዬ አላህ እነዚህ ወንድሞች ይጠብቅልኝ ያ አላህ። እነዚህ ሰዎች በሰላም በወጥቶ በሰላም ይገቡት አላህ አድርግልኝ ያ አላህ። ሁላችን ወደን ተፈቃቅረን ኡስታዞቻችን እምሩ ሰጥቷል። የልጆች ልጆቻችን ለነሱ የምናሳልፍ አላህ አድርገን። በአሁን ጊዜ የተከፋ ጊዜ ነው ወንድሞቼ። አይናችን እያየ እንዳላየን ነው። ጆሮአችን እየሰማ እንዳልሰማን ነው። ልባችን እያወቀን ልባችን እንዳላወቅ ነው። ከዛ ሁሉ ወጥተን ከሸይጣን ወጥተን ኡስታዞቻችን ዑለሞቻችን እርስ በራሳችን ተዋደን ተፈቃቅረን በዲናችን መንገድ የምንይዝ አላህ አድርገን። እነዚህ ከጨለማ የመጡ ሰዎች አላህ ስብሐ ሂዳያ ሰጣቸው። እነሱም ቀጥ መንገድ አላህ ይመልሳቸው። አንድ ነገር ይቀራል። ይነበር ነው አላህ ሂዳያ ነው። እኛ ተስፋ እናደርጋለን። ኡስታዞች ያስተምራሉ። አንድ ቀን ግን አላህ ይሰልማሉ። ትልቁ ነገር ደግሞ እኛ አላህ ስብሐ ወተዓላ አሰል ሙስሊም ተምሳሌት መሆን አለብን። አካታችን፣ ድምጻችን፣ ንግግራችን፣ ሁሉመናችን እንደ ሰሃቦች እንደ ረሱላችን መሆን አለብን። ከስድብ ወጥተን ከብሽሽቅ ወጥተን ከማይነገር ነገር ወጥተን እኛ ትዕግስታችን እንደ ነብዩላህ ያዕቁብ ማድረግ አለብን ወንድሞቼ። እኛ መጀመሪያ ሙስሊም ሆነን ጥሩ ነገር ማሳየት አለብን ሁላችንም። እችን ለማለት ፈልጌ ነው ወላሂ። ለምን ሁሌ በገባት በቁጥሩ ሌላ ወንድሞቼና እህቶቼ ስሰማ ያ ረብ እድሜ ሰጥተኸኝ እነዚህ ወንድሞችና እህቶቼን እስከ የውመል ቂያማ ድረስ እድሜ ሰጥተኸኝ የውመል ቂያማ እንኳን ቀን መጥቶ በጀነት የሚሰበሰብ አላህ አድርገን ወንድሞቼ። በጀነት ያሰበስበን፣ በዱንያም ያሰበስበን እኮ አላያችሁም እንዴ? እዚሁ ካሰበስበን አታቀኝም አታላቅም። ግን አሰል ሙስሊም ተዋደን ተፈቃቅረን እዚህ መተናል። ለምን ዲናችን ጥሩ ነገር እንዲሰማ ልባችን ጥሩ ነገር እንዲሰራ ከመጥፎ ነገር እንድንከላከል ከመጥፎ ነገር የመጣ ነገር ወደ ጥሩ ነገር እንድንመጣ ከዚህ በላይ ምን አለ? ትልቁ ነገር አኽላቃችን ባለችበት ቦታ እንስራ ለማለት ፈልጌ ነው። ጀዛከላሁ ኸይር ጀዛ ኡስታዴ። አላህ ሱብሓነሁ ወተዓላ ባለበት ቦታ እመኑ እውነቱን ነው እንግዲህ ረጅም ዕድሜ ሰጥቶ ያንተ መሰሎች ኢንሻአላህ በሰላም መጥቶ አንተም ኢንሻአላህ ሌላ ነገር ካን አይደለም ያንተ መሰሎች አላህ ይዘውጅህ አላህ ዘውጅህ አንተ ልጆችን አፍርተህ ኢንሻአላህ የልጆች ልጆችን የምታይበት ቀን አላህ ያሰምጣው። እድሜ ይስጥህ ረጅም ይስጥህ ሁሴ ከምረን ብር ረጅም ሰጥቶ ኢንሻአላህ ልጆች አፍርተህ የልጆች ልጆችን ያንተ ተግባር የሚታይ አላህ አድርገን ኢንሻአላህ። እንደ ዶክተር ዛኪር የልጆቹን ተግባር የሚታይ አላህ አድርገን። ወረመዳን እኔ ምኞቴ ነው አላህ እንዳግደለኝ ያንን እንደስከሚያል አንተ ብቻ ነው። ሌሎችም ኡስታዞች እንደዚህ ያላገቡት በትዳራቸው የልጆቻቸው እንደዛ ተምሳሌት የሚታረጉ አላህ አድርገን። አንድ ነገር አስቀምጣችሁ እስከ መልቂያማ የሚታመጡበት አላህ አድርጋችሁ። እቺ ለማስፈልግ ነው። ጀዛከላሁ ኡስታዝ። ዛሬ ታይም ስላገኘው ነው። ሌላ ጊዜ ቢዜ ነው ከባለቤትና ከልጆቼ ጋር ኢንሻአላህ ሁሉ ጊዜ እያለቀስ ነው ዱዓ ማድረገው። በጣም ገባችሁ። ስለዚህ አንድ የመጨረሻ መልእክቴ ወንድሞችና እህቶቼ ክርስቲያን ወገኖቻችን ሲመጡ ፕሊዝ ወንድሞችና እህቶቼ እኛ አኽረት ስቅን ሁሉ ጊዜ ይላል እሱ አትሳደቡ፣ ተክስ አትሰቡ። ለምን አድሚኖ ጠንካራ ሁኑ። አድሚኖ ደግሞ እድሜ ይስጣችሁ። ብዙ ነገር እየሰራችሁ ግን አንዳንድ ጊዜ የማይረባ ነገር ሌላ ነገር ቀይ መስጠት ነው። በቃ ማቆም ነው። ሌላ ውዝግብ እንዳይገባ ሰው እንዳይጸፍና እቺን ለማለት ብዬ ነው። ወላሂ እምባ እየመጣ ነው ማለት ሰው ኢንሻአላህ። ሁላችሁም አላህ ይወዳችሁ፣ አላህ ይፈጥራችሁ። ለአላህ ይወዳችኋል። ሁላችሁም ያላችሁበት ሀጃ ያላችሁበት ጭንቀት ያላችሁበት ሐሳብ አላህ ይፈረጃት ያርጋችሁ። መጪ ደግሞ ረመዳን ነው ኢንሻአላህ። መጪ ረመዳን ደግሞ በትክክል ጾሙን ጠብቀን በትክክል ጾሙን ተቀብለን በሰላም ምንሄድ አላህ አድርገን። ለእናትና አባቶቻችን የሞተ ደግሞ አላህ ሱብሓነሁ ወተዓላ በጀነት ይበሽራችሁ። እናትና አባት ያለሽ ደግሞ አንቺ አልሐምዱሊላህ በይና እናሽን አባትሽን ፕሊዝ እናትሽን አባትሽ ያለ ሰይትየው ወንድሜ እመነኝ ጀነት ትፈልጋለህ፣ ጥሩ ነገር ትፈልጋለህ። እናትን አባትን ተለብለህ በጣም አከባክባት። ከምስት የበለጠ እናትና አባትህ ናት። እሷ ተቀበላት፣ እሽሩሩ በላት። እድለኛ ነኝ እኔ እናትና አባት የለኝም። የሌላችሁም አላችሁ። እነሱ አላህ ሱብሓነሁ ወተዓላ በጀነት ይበሽራችሁ። ሁላችሁ እድሜ ጤና ሰጥተን እንደዚህ እንደተሰበሰብን ኢንሻአላህ የአላህ ሱብሓነሁ ወተዓላ የውመል ቂያማ ነፍሴ የምትልበት ቀን የአላህ ሱብሓነሁ ጥላ የምናገኝ አላህ አገር አልኩሉ ነፍሰ ዛኢቀቱል መውት። ወንድሞቼ እቺ ምን ነገር እኮ ሁላችን ሞቱን ቀምሳታለን። ይነበር ነው ብናውቃት እኮ እንደዚህ ነገር አልናገርም። ከዚህ በኋላ እኔ አታገኝም። ልሄዳለሁ በመኪና ልሞት እችላለሁ። ዛሬ ጥሩ ነገር እናስብ። ከወንድሞችና እህቶቻችን የተጣጣን
የተኮራረፍን ኢንሻአላህ አፉ እንባባል ወንድሞቼ። በተለይ እህቶቻችን ፕሊዝ ባልሽን በጣም ብለሽ ያዥው። እሺ በዩ ያቺ ችግርሽ ፕሊዝ በሚዲያ ላይ አታውሪ። ከሻሽ ኡስታዞቻችሽን ወላሂ በሚዲያ ላይ በስተጀርባ አናግሪው። እዚህ መጥተሽ ባለ እንደዚህ ነው ሚስቴ እንደዚህ ነው አትበይ። እቺ ለማስፈልግ ነው። ጀዛኩሙላሁ ኸይር ጀዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዴ እንዳው ቀኑ ሙሉ እንደዚህ ቢያወራን ምን ማሽግር እኔ ዛሬ እንደው ደስ ስላለኝ ነው። ኡስታዴ በሰላም ይመልስ ኢንሻአላህ። ጀዛኩሙላሁ ኸይር ጀዛ። አሰላም አለይኩም። ጥያቄ ማለት እንጂ ጥያቄ ሌላ ጊዜ እመጥበታለሁ። አላህ ይወደዳችሁ፣ አላህ ይጨምርላችሁ። ማኪያዙት መርሐባ አሚን አሚን አሚን። ጀዛከላሁ ኸይራ ባረከላሁ ፊክ። ሹክራን ብለናል። ሹክራን። እሺ መቀጠል ትችላለህ። እሱ ሰላም ወራህመቱላሂ ወበረካቱ። አንድ ነገር ብቻ ብዬ ልውረድ። እሱ ከሌላው ሰው ቦታ ሊይዝና አንድ ቦታ ሄጄ እያየው ነው የእኛ ልጆች ዕልምህም ትንሽ ዕልምህ ሳይኖርህ ሌላ ሰው ቤት ገብተህ በዕልም ስትከራከር ጥያቄ ስትጠየቅ መልስም ይከብድህ ከሆነ እርስ በራስ ደግሞ ሰውየው ሲጠይቅ እርስ በራስ ስትከራከር ይሄ ነው ብለህ ዕልም ሳይኖርህ ወፋይ ቤት ሄዶ እርስ በራስ ሲከራከሩ ለራሳቸው አንብቦ የሆነ ነገር አውቃ ስትሄድ ጥሩ ነው። ለራስ ምንም ሳታውቅ ሄደ የሰው ቤት ሲጠይቅህ መልስ ማትመልስ ከሆነ ገብተህ ለምን ስለ ሙስሊም ማውራት ማስፈለገ? የሚከብድህ ከሆነ መመለስ ማትችል ከሆነ ዲንህን እና ይሄ ነው የሱ ይሄን እያየው ነው። ቀልብ የሚሰብር ነገር ነው። ሳያነቡ ሄዶ ለክርክር እንኳን ሳይደርሱ እንዳያበላሹ በእናትህ ይሄን ነገር አስተላልፍልን። ጥያቄ ያለው ሰይቀጣ። ኦኬ ታንክ ዩ። ሰላም አለይኩም። ሰላም። የሆነ ጥያቄ ነበረኝና ልጠይቅ የፈለኩት ከዚህ በፊትም ብዙ ጊዜ አንዳንድ ቪዲዮዎች ላይ ኮመንት አድርጌልህ ነበር፣ አልመለስክልኝም ነበር። እሺ ጥያቄ ምንድን ነው? በመጀመሪያ የሆነ አንድ ሰው የሆነ ሐዲስ ላይ ደግሞ ብዙ ቁርአን ቤት ምናምን ልጅም እያለው ሲነገረኝ የነበረው አንድ ሰው የተጻፈለትን ህይወት ነው የሚኖረው። አንዴ ስለሱ ተጽፏል፣ በቀዷና ቀድር ማመን አለበት። አንዴ ተጽፏል እሱ ህይወት ቀለሙም ደርቋል፣ የማይለወጥ ነው ይላል ብሎ ተነግሮን ነበረ ልጅ እያለሁ አስታውሳለሁ። እሺ እና በአንድ በኩል ደግሞ ዱዓ ምንም ነገር የመቀየር ኃይል አለው ይላል እና እኛ ከልብ አሁን እኛ በጣም ፈልገን ብዙ ጊዜ ዱዓ የምናደርጋቸው ነገሮች ከኛ ከተጻፈልን ጋር የማይገናኝ ከሆነ እኛ የምናደርገው ዱዓ ይሰራል ወይስ አይሰራም ነው? እሺ ምን ያደርጋል? እሺ እዚህ ዓለም ላይ የሚሆኑ ነገራቶች ተጽፈዋል ሲባል ምን ማለት ነው? የአላህ ስብሐነ ወተዓላ ቅድመ እውቀት አለ። ቀደር 4 ደረጃዎች አሉት። ይሄን ልታውቁ ይገባል። አልቀደር ለሁ 4 መራቲብ። የመጀመሪያው ምንድነው? አልዕልም፣ ሁለተኛው አልኪታባ፣ ሶስተኛው አልመሽያ እሱ ነው፣ አራተኛው፣ አምስተኛው እና የመጨረሻው አልኸልቅ አው ልኢጃድ። እነዚህ አምስቶቹ ናቸው። أن الله سبحانه وتعالى علم الأشياء قبل حدوثها ثم كتب ذلك في اللوح المحفوظ ثم شاء ثم أوجده نتاتو ናቸው። ስለዚህ ቀደር ሲባል ጊዜ የአላህ ስብሐነ ወተዓላ ቅድመ እውቀት ማለት ነው። እኛ ምድር ላይ የምንሰራቸውን ነገራቶች ቀድሞ ወስኖብናል ወይ ከተባለ ላ የወሰነብን ነገር የለም። ነገር ግን አስገድዶ የወሰነብን ነገራቶች ሳይሆን ለእኛ ወደፊት በሚሰጠን የእድሜ ቆይታችን ጊዜ በቅድመ እውቀቱ ያንን የምንሰራውን ሁሉ ስለሚያውቀው ነው ቀድሞ የጻፈው። እሺ ያንተ ያልመረጥከውን ነገር አላህ ስብሐነ ወተዓላ ቀድሞ አልጻፈብህም። ያልመረጥከውን ነገር ቀድሞ አልጻፈብህም። ነገር ግን ለሁለት ይከፈላሉ። ይህን ስንል ጊዜ ለሁለት ይከፈላሉ። አንደኛ ያለምንም ነፃ ምርጫ ፍቃድ ሳይሰጠን የተወሰኑና የተጻፉ ነገራቶች አሉ። ሁለተኛ ነፃ ምርጫ ፍቃድ የተሰጡ ነገራቶች አሉ። ነፃ ምርጫ ፍቃድ ሳይሰጠን የተጻፉና የተወሰኑ ነገራቶች፣ ለምሳሌ አንተ ወንድ ልጅ መደረግህ፣ ይህን አላህ አማክሮሃል ወይ? አላማከረህም በፍጹም። አየህ፣ ግን ወንድ ልጅ አድርጎሃል። ሴት ልጅ ሴት እንድትሆን መወሰኑ ያልቻለ ልክ እንዲሁ ጥቁር ነህ ቀይ ልትሆን ትችላለህ፣ ጥቁር ልትሆን ትችላለህ። ይህን አማክሮሃል ወይ? አላማከረህም። ይህን ቀድሞ ወስኖታል። በቃ በራሱ ውሳኔ አደረገው። ታዲያ በእነዚህ በወሰነብን ነገራቶች ላይ ነገ የትንሣኤ ቀን እንጠይቃለን ወይ? የቀጣዩ ዓለም ዕጣ ፈንታችን በዚህ ላይ የተወሰነ ነው ወይ? አይደለም፣ በፍጹም በዚህ አይጠይቀንም። እዚህም አይደለም የቀጣዩ ዓለም ዕጣ ፈንታ የሚወሰነው። ነገር ግን ሁለተኛው አይነት ምንድን ነው? ከእኛ የሚሆኑ ማናቸውም ስራዎች፣ ማንኛውም ድርጊት የምታደርገው ድርጊት ሁሉ ለአንተ ነፃ ምርጫ ፈቃድ ተሰጥቶ በራስ ፈቃድና ውሳኔ የምትሰራው ነገር ነው። ይህን አላህ ቀድሮታል ሲባል ታዲያ ምን ማለት ነው ከተባለ ቀድሞ ያውቀዋል። ያንንም ያወቀውን ወደፊት የምትሰራውን በእውቀቱ ቀድሞ ጽፎታል ነው። የጻፈው ግን እንድትሰራው ሳይሆን እንደምትሰራው ስለሚያውቅ ነው። ገብቶሃል አይደለ? ያ ለምሳሌ ከዚሁ ከመጣህበት ልጀምር ልጠይቅህ። አንድ የተናሳው ሳሚር
አሁን ገስት ላይ እኔ ጋር ብታል እየጠየክ ነው አይደለ? ጥያቄ ሳትገባ በፊት አላህ ሂድና ሁሴን ጋር ገብተህ ጠይቅ ብሎ አዞ ሆነ የመጣህ ወይንስ አንተ በራስህ ፍላጎትና ነፃ ምርጫ ፈቃድን ተጠቅመህ ለምን ሁሴንን አልጠይቀውም ብለህ ነው መተህ የጠየቀው? አዎ ልጠይቅ ብዬ ከራሴ ሐሳብ ነው። አይዋ ነገር ግን ይሄንን ከራስህ ሐሳብና ፍላጎት የሰራኸውን አላህ ዛሬ ገብተህ እንደምትጠይቅ ቀድሞ ያውቃል አያውቅም? ዛሬ ከመምጣትህ በፊት እሱ ያውቃል። ያውቃል አይደል? እሱ አወቀው ማለት ወሰነብህ ማለት አይደለም። ገብታችኋል አይደል? በራስህ ነፃ ምርጫ ፈቃድና ፍላጎት ነው የምትሰራው ስራን ሁሉ። ግን ያን የምትሰራውን አላህ ሱብሓነሁ ወተዓላ ቀድሞ ያውቀዋል። ያንንም ያወቀውን ለውሐል መሕፉዝ ላይ አስፍሮታል። አየህ አይደለ? ይሄ ነው ያለው ነገር። እሺ በሚደርሱብን መጥፎ ነገራቶችስ በዚያ ላይ ዱዓ ብናደርግ የሚመለስልን ነገራቶች አሉ ወይ? ምናልባት ሊመጣብን ካሉ ነገራቶች መጥፎ ነገራቶች ከተባለ አዎ ይሄ ሊመለስ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ላ የሩዱል ቀዷእ ኢላ ዱዓ ብለዋል። መጥፎ ውሳኔን ከዱዓ በስተቀር ሌላ ማንም የሚመለሰው ነገር የለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያ ነገር ግን ለምሳሌ ኃጢአት ሰርተህ አንተ ዛሬ በምትሰራው ኃጢአት ምክንያት በዚያ በኃጢአት ምክንያት አላህ ሱብሓነሁ ወተዓላ ምድር ላይ ዋጋ ሊሰጥ ይችላል አንዳንድ ኃጢአቶችን። በእነዚያ ግን አማካኝነት አንተ ንስሐ ካደረግክና ወደ አላህ ከተመለስክ ልክ እንዲሁ ደግሞ ያንን ክፉ ነገር ሊመጣብህ ያለን እንዲመልስልህ እንዲመክትልህ ከለመንከ አላህ ሱብሓነሁ ወተዓላ በዚህ በምታደርገው ጽድቅ ስራና በዱዓ አማካኝነት ያን በወንጀልህ በምትሰራው ምክንያት ሊመጣብህ ያለውን መጥፎ ነገር ሊመልስልህ ይችላል። አሁን ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። ዑመር ብን አልኸጣብ ዱዓ ያደርግ ነበር። አምላክ ያላህ ሆይ በኃጢአቴ ምክንያት ሊመታኝ የሚለን መጥፎ ነገር ካለ እባክህን መልስልኝ፣ እሱን አርቅልኝ ከኔ እያለ ዱዓ ያደርግ ነበር። አይ ይሄ ነው። እሺ እንትን አሁን ቀለል አድርጌ ደግሞ ልጠይቅህ ሌላ ጥያቄ። እሺ ለአንተ የሆነ ምን ለአንተ ያልሆነች ሴት ምንም ብታደርግ ፈጣሪህንም ብትለምን አትሆንልህም ማለሽህ ነገር ለሴት ብዬ ዱዓ አድርጌያለሁ። ልጅ ጋር ለመጋባት ምናምን ደረጃ ደርሰን ቀርቶብኝ ነበርና አሁንም ዱዓ እያደረኩ ነበርና እሱ ስላልተጻፈልን ነው ወይስ ዱዓችን ተቀባይነት ስላልኖረ ነው? እሺ ወንድም የት አድርገው አንዴ የት አድርጉት እባካችሁ። አንጋ ነው የሚረብሽ ነው ታዲያ አድሚን የለም አድሚን የለም። አይላችሁ እዚህ ዓለም ላይ ለእናንተ መልካም ነገር ብላችሁ አስባችሁት ነገር ግን ከበስተጀርባው ለእናንተ ክፉ ነገር ሊሆን ይችላል። ለእናንተ ክፉ ነገር ብላችሁ አስባችሁት ደግሞ ለእናንተ ከበስተጀርባው መልካም ነገር ሊሆን ይችላል። በእናንተ ላይ የሚጠበቀው ወደ አላህ ያላችሁን ከአላህ ጋር ያለገናችሁን ነገር አስተካክላችሁ ዱዓ ማድረግና ማለፍ ብቻ ነው። አላህ በቁርአን ላይም ሲናገር ምን አለ መሰላችሁ? ኩቲበ ዐለይኩሙል ቂታሉ ወሁወ ኸይሩን ለኩም ወዐሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም ወዐሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም እያለ ይናገራል። ኩቲበ ዐለይኩሙል ቂታሉ ወሁወ ኩርሁን ለኩም አለ። ጦርነት በእናንተ ላይ ግዴታ ተደነገገባችሁ እንድትዋጉ። ለምሳሌ ሊዋጋ የመጣን አካል ካለ እንድትዋጋ ማለት ነው። እርሱ ግን ለእናንተ የተጠላ ሲሆን አለ። በውስጣችን ጦርነት የሚወዳል እንዴ? ላ የለም። ነገር ግን ከራስህ ከመከላከል ቤተሰብህንና ንብረትህን፣ ሀገርህን፣ ሚስትህንና ልጆችህን ሊገልብህ የመጣን አካል መከላከል ግን አስፈላጊ ነው አይደለም? አስፈላጊ ነው። ነገር ግን እንዳው በሁኔታው ነገሩን ስናየው ግን ጦርነት መገዳደል በጣም አስቀያሚ ነገር እኮ ነው። ገብታችኋል አይደል? ከሚደርስብህ አደጋ አንጻር ስታየው ግን መከላከሉ ለእናንተ የተሻለ ነው። ዝም ብለህ ጸጥ ብለህ ወይ ከሸሸህ ሀገርህን፣ ንብረትህን፣ ሚስት ልጆችህን እንዳለ ትነጠቃለህ። ነገር ግን ተጋፍተህ ስትከላከል ጊዜ ዛኔ ሁሉን ሀብትህን፣ ንብረትህን፣ ልጆችህን፣ ቤተሰብህን ሁሉ ትጠብቃለህ። ኩቲበ ዐለይኩሙል ቂታሉ ወሁወ ኩርሁን ለኩም ወዐሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም ወዐሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም። ምናልባት አንዳንድ ነገራቶችን ወዳችኋቸው ለእናንተ ግን መጥፎ ሊሆኑ ይችላሉ ከበስተጀርባቸው። አንዳንድ ነገራቶችን ደግሞ ጠልታችኋቸው ከበስተጀርባቸው ለእናንተ የተሻለና መልካም ሊሆንም ይችላልና አለ። ወላሁ ያዕለሙ አንቱም ላ ተዕለሙን። እኔ አውቃለሁኝ አምላካችሁ አላህ እናንተ ግን አታውቁም አለ። አዎ ከበስተጀርባው የወደፊቱን የሚያውቀው አላህ ሱብሓነሁ ወተዓላ ነው። ስለዚህ አንተ ለእኔ እንድትሆንልኝ ብለህ አስበህ እንዳው ምን ብለህ በውስጥህ እንትን ብለህ ዱዓ የምታደርጋት ልጅ ያቺ በትክክል አንተ ወደ አላህ ሱብሓነሁ ወተዓላ ዱዓ አድርጋች ልጅ ካጣሃት ምናልባት ያችን አንተ የወደድካት ልጅ ከበስተጀርባዋ ያለውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። ወደፊት ህይወትን በምትኖር ጊዜ በአንተ ላይ አንተ ካሰብከው ተቃራኒ ህይወት ሊሆን ይችላል። ይሄን ደግሞ ማን ነው የሚያውቀው? ያ የምትለምነውና የምታለቅስበት አምላክ አላህ ነው። ሊጠብቅህም ሊሆን ይችላል። አንዳንድ ሰው የሚያረቅላችሁ ገብታችኋል። የሆነ ነገር አይታችሁ አታውቅም በህይወታችሁ? ምን ነው ይሄን ነገር ባገኘሁት ብላችሁ ጓጉታችሁለት ስታጡት ጊዜ በጣም አዝናችሁ ተሰብራችሁ ከጊዜ በኋላ ግን ያ ነገር ባገኘው ኑሮ እኮ ጉዳት ሊያመጣብኝ ነበር ስትሉ ጊዜ ስትረዱ እንኳን ያላገኘሁት የምትሉት ነገር አጋጥሟችሁ አያውቅም? ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ አንዳንድ ነገራቶችን ስንለምነው ጊዜ ሊያርቅብን ይችላል። ከበስተጀርባ ግን ያ ነገር ቢመጣብን መጥፎ ሊሆን ይችላል በህይወታችን ላይ፣ ወይንም ደግሞ ከዚያ የተሻለ መልካም ነገር አዘጋጅቶላችሁ ሊሆን ይችላል።
ከኛ የሚጠበቀው ታዲያ ምንድን ነው የሚለው ላይ ነው ትኩረት ማድረግ ያለበት ሰው። ከአንተ የሚጠበቀው በትክክል ወደ አላህ ሱብሓነሁ ወተዓላ ዱዓ ማድረግ ነው፣ ከእርሱ በጣም መቅረብ ነው። እንዳውም ካገኘው ከዱዓው በስተጀርባ ካገኘው ትልቁ ጸጋ ይሄን ወደ አላህ መቅረብ የሚለውን ነገር ማግኘትህ ትልቁ ጸጋ ነው ለአንተ። ይወጣላና ያ ነው። እሺ ታዲያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እኔ ማለት ነው ዱባይ ነው ያለው እና አብዛኛውን መቅሪብ ሰዓት ሊደርስ ሲል ባስ ይመጣና እንሄዳለን እና እንደዛ ስለሆነ አስቀድሜ እሰግዳለሁ 10 ደቂቃ ምናምን። እንዴት ይታያል? የሙዛን ድምፅ ሳትሰሙ በፊት ቀድማችሁ አትስገዱ። ከሶላት መስፈርቶች መካከል አንደኛው መስፈርት ጊዜው መግባቱ ነው። ሹሩጥ ሶላት የሶላት መስፈርቶች 9 ናቸው። ከዚያ መካከል አንደኛው ድኹል الوقت ጊዜው መግባት የሚለው ነው። فمن صلى قبل دخول الوقت متعمدا فصلاته باطلة ጊዜው ከመግባቱ በፊት አውቆ ሆን ብሎ የተሰገደ ሰው ሶላቱ ውድቅ ነው የሚሆንበትና ስለዚህ ጊዜውን ጠብቀህ መስገድ ነው እና ይህ ነው አዛን ከተባለ በኋላ ጠብቀህ ነው መስገድ ያለብህ። እሺ እሺ ልጠይቅ ነኝ። ሰላም ይቻላል። አንደኛው ጥያቄ የእርሻ መሬት ማከራየት ይቻላል? ሪባ ይባላል? ሽሜት አድርጎ የእርሻ መሬት ማከራየት ይቻላል ወይ ሪባ ይባላል ወይ ነው። ኪራይ ችግር የለውም ለሐላል ነገር እስከሆነ ድረስ። ነገር ግን ኪራዩ እንዴት ነው አከራየቱ ነው። አንዳንድ ሰው ምን ያደርጋል? መሬትን አከራይና ለሚያከራየው ገበሬ ገንዘብ ከሰጠው በኋላ ያ ሰው የሚያርስበት ዓመት አርሶ ከጨረሰ በኋላ መልሶ ያን ገንዘብ ይቀበላል። ይሄ ከሆነ አይቻልም፣ ሐራም ነው፣ ክልክል ነው። ነገር ግን ለምሳሌ ይሄን መሬት ለአንድ ዓመት እየተከራየንና ገንዘብ ሰጥተዋት ያን ገንዘብ አልመልስም خلاص ለዚያ ለገበሬው መሆን አለበት። በዚህ መልኩ ከሆነ ውል ፈጽማችሁ በሀገሪቱ በተለመደው ዋጋ መጠን ተከራያዩ ትግል አድሚኖች ተቆጣጠሩ እንዲሆናል። አድሚኖች ሰው ካስገባችሁ ተቆጣጠሩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰማ ወአለይኩም ሰላም። አይ አድሚን የለም እዚህ ቤት አድሚኖች የላቸውም። በቃ የሚረብሽ ቦታ ከሆነ ነዝለውም ታሕት ይስራ። እሺ ጥያቄ አለን እኮ እሱ ግን ሚውት ያነሳው ሰው አልታይ ብሎኝ ነው። እኔ ሳወርደው ለካ ራሱ ነው። እሺ ቢንያም አለ ቢንያም። እሺ ሾርት ጥያቄ ነው ለዛስ አለ። እንዴት ነህ? ሰላም ነው። እንዴት ነህ? አለን አልሐምዱሊላህ አለን አልሐምዱሊላህ። እኔ ጥያቄ ሳይሆን ሰለምቴ ነበርኩኝና አንድ ደግሞ ወንድሜ ለምናምን ሼር እያደረኩለት ነበር አንተ በምትገባበት ጊዜ ማለት ነው። እሺ እና እነሱ የሚሉት ነገር ትክክል አይደለም፣ ከመጽሐፍ ቅዱስ አይደለም ምናምን እያለኝ ስለሆነ ይዘኸኝ እሱንም እንትን ብዬ ትክክል ያልሆነውን ቦታ ምናምን እንዲነግራችሁና እንትን እንድትሉ ነው። ችግር የለም ይዘውና እንደስ ባለው ጊዜ እና አይ እንድታቀኝ ነው በምገባበት ጊዜ። ችግር የለም ያው ፎሎ አድርጋለሁ ይዘውና። እሺ እሺ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ አለኝ እኔ። እሺ ጥያቄም ሳይሆን በቃ ለማወቅ ነው። እሺ ሰላት ሰግድ ምናምን ተሽዊሽ ውስጥ ገባለሁ፣ ሰወሳለሁ። በቃ ምን ማድረግ አለብኝ? የምትቀራውን ቁርአን ማስተዋል፣ እሱን ማስተንተን። ቁርአኑን ብታስተነትን ኑሮ ሀሳባችሁ ሌላ ቦታ ባልሄደ ነበር። ይህም ደግሞ በሶላት ውስጥ የምትሏቸውን ዚክሮች እነሱን ትርጉማቸውን ማወቅ፣ ተሕያት የሚለውን ስጁድ ላይ፣ ሩኩዕ ላይ፣ በይነ ሰጅደተይን፣ እነዚህን ሁሉ ስታውቁ ጊዜ ትኩረታችሁ ወደ ሶላቱ ይሆናል። ትርጉሙን ካላወቀ ሰው ታዲያ ትኩረቱ ወደ ሌላ ብሄድ አይደንቅም እና ያን ነው። ከዚያ በላይ ደግሞ የሶላትን ትርጓሜ ማቆም ማን የሶላትን ትርጓሜ ማቆም። ሶላት ብሎ ማለት ከአምላክህ ጋር በመነጋገር የምትፈጽመው ትልቁና መጀመሪያ አምልኮ ስርዓት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ቃመ አልዓብዱ ዩሰሊ ፈኢነማ ዩናጂ ረበህ ፈልየንዙር አሐዱኩም መን ዩናጂ አሉ።
አንዳችሁ ከጌታችሁ ከአላህ ፊት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር እየተነጋገረ ነው እና ስለዚህ አንዳችሁ የሚያናግረውን አምላክ ያስተውል ብለው ተናግረዋል። ከአንድ ንጉሥ ፊት ብትቆሙ እንዴት ነው የሚሆነው? ሙሉ ትኩረታችሁ ወደዚያ ንጉሥ ይሆናል። ምን ልለው ነው? ምን ልናገረው ነው? ቀድማችሁ ተዘጋጅታችሁ ሁላ ነው። ወሊላሂል መሰሉል አዕላ፣ አላህ ደግሞ ከዚህ በላይ ነው። ሰው ከአምላኩ ከአላህ ፊት ሲቆም ጊዜ ሰማይና ምድርን ፍጥረት ዓለምን ሁሉ ካስገኘው ከአምላኩ ፊት መቆሙን ቢያስተውል ኖሮ ትኩረቱ ወደ ሌላ ባልሄደም ነበር። እሺ አላህ ይወፍቀን። ኢኽላስ። እሺ አመሰግናለሁ። ገባኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጠብኝ ነበር። ኦኬ ሊቀጥለው ሰው ቀጥዩ። ምንድን ነው ያልሽው? እና ጥያቄ እኔ እዚህ በጀመራ ባህሬን ነበርኩ። እውነት ነው። እሺ ባህሬን እያለ አንዲት ልጅቷ ጋር ብር ቁብ ነበርና እሷ ጆርዳን ነው የምትኖረው። እሷ እዛ እያለች ለእኔ ሰታ ነበረ ቀድማ፣ እኔ ወስጃታለሁ። ከዛ ለእሷ ሳልሰጣ ሰዎቹ በድንገት ተጣልቻቸው ሀገር ቤሸኙኝ፣ ከእሷም ሳላወራት ማለት ነው። እሺ አሁን ልጅቷ ለእሷም ለእኔ ቁጥር ጠፍቶበታል። እኔም እዚህ ደግሞ ሰዎቹ ስልክ ቀምቶብኝ ነበረ ሀገር ቤት የሸኙኝ ማለት ነው። አላገኘኋትም፣ ብሯንም አልሰጠኋትም። እሱ እንዴት ይታያል? ልጅትንም ማግኘት አልቻልሽም አድራሻዋን አይደል? በቃ በልጅት ስም ሰደቃ መስጠት ለድሃዎች ለምስኪኖች ያ ነው። እሺ አንድ ሰው ቤት ባለቤቱን ካላገኛችሁት ሰላም አለይኩም። እሱ ሁለተኛ ጥያቄ ደግሞ እሺ እና እርጉዝ ነበርኩ። በእርግዝና የመውለጃ ጊዜ ደርሶብኝ ነበረ። ጾም ነው። እሺ እና ጾሙ ፍጡር ሰዓት ደርሶብኛል። በዛ ሰዓት እዛን ጾሙን ሳላበላሸው ወለድኩት። ያን ጾም እንዴት ይታያል? መልካም። እሺ በጾም ቀን ሴት ልጅ ብትወልድ በወለደችበት ቀን يعني فهو بمثابة مجيء دم الحيض ልክ የወሊድ ደም መምጣት ማለት ጾመኛ ሆና ሴት ልጅ የወር አበባ ደሟ የመምጣት ያክል ነው። ሴቶች ቀን ላይ የጾማቸው የወር አበባ ቢመጣ ያ ቀን ጾሙ ተበላሽቷል አልተበላሸም? መልሽ። ተበላሽተዋል። كذلك لك እንዲሁ دم النفاس حكمه مثل دم الحيض في الحكم በብይናቸው አንድ ነው። የወር አበባ ደምና የወሊድ ደም ተመሳሳይ እንትን ያላቸው እንትን ብይና አላቸው። ስለዚህ ጾሙ በዚያን ቀን ፀሐይ ከመጥለቋ በፊት ከሆነ የወለድሽው ጾሙ ተበላሽቷል። ፀሐይ ከጠለቀች በኋላ ከመሸገ ፀሐይ ከጠለቀች በኋላ መግሪብ ሊደርስ ካለ በኋላ ከሆነ ግን የዛኔ ጾሙ እንዳለ ነው የሚቆጠረው። አይ ፀሐይ ገብቷል፣ ግን የወለድኩት ሌሊት ላይ ነው። ጾሙ ግን አልተበላሸውም። ማታ ሙሉ አልበላውም። ፀሐይ ከጠለቀች በኋላ ከሆነ የወለድሽው ጾሙ አልተበላሸም። አይ ሰላም ሲምባ እኔ አጭር ጥያቄ ነው። ጥያቄ ስንት ሜትር ናት? ማሻአላህ ሙስሊም ነሽ? እሺ ሙስሊም ከሆንክ እሺ ጥያቄ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም የሙስሊም ሃይማኖታችን እሱ ነው ይዘልን የመጣው ወይስ ከሱ በፊት የነበረው ነው ሃይማኖት? እስልምና ነቢያችን ሰለላሁ ዐለይሂ ወሰለም አይደለም ይዘው የመጡት። ከእርሳቸው በፊት ነቢያቶች ሁሉ ሙስሊሞች ነበሩ። አላህ በቁርአን ላይ ሲናገር ማ ካነ ኢብራሂሙ የሁዲየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። ኢብራሂም አይሁድ አልነበረም፣ ክርስቲያንም አልነበረም፣ ነገር ግን ወደ እውነት የተዘነበለ ሙስሊም ነበር ብሎ ተናግሯል። ስለዚህ ከነቢ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች ሙስሊሞች ነበሩ። እሺ እሺ ቴንክ ዩ በጣም አመሰግናለሁ። አይ እሺ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ ስለ ጾም ነውና፣ እሺ አንድ ሰው ቀዳ አለበት ማለት ያ ቀዳ ደግሞ የቆየ ነው። ዛሬ ነገ ጾም አለሁኝ እያለ 3 ዓመት 4 ዓመት ይሆነዋል። ከዛ አሁን ላይ እንዴት ነው ቀዳውን ማውጣት የሚችለው? ያ ነበረኝ ጥያቄ። ሌላው ደግሞ ምንድነው ያ ያለበትን ቀዳ የተወሰነውን ጾሙ የተወሰነ ደግሞ አለበት። እሺ አንድ ሰው የረመዳን ቀዳ ያለበት ቀዳ አውጣለሁ እያለ በመሳነፍ ምክንያት ጊዜ አግኝቶ ቀጣይ ረመዳን እስኪመጣ ድረስ ካሳለፈው ይሄ ሰው ቀዳም ከፋራም አለበት፣ ቅጣት አለበት። ነገር ግን ምክንያት ካለው አሳማኝ ምክንያት ካለው ታሞ ከሆነ ለምሳሌ ቀጣይ ረመዳን እስኪገባ ድረስ ለመጾም የማያስችለው ከባድ ህመም ካለበት
ይሄ ሰው ችግር የለውም። በተቻለው ጊዜ ቀዷ ብቻ ነው የሚያወጣው፣ ከፋራ አይወጣም። ስለዚህ አሁን አንቺ እንዳልሽው ሰውየው መጾም እየቻለ ቀዷ ማውጣት እየቻለ በመሳለፍ ምክንያት ከሆነ ያሳለፈው ቀዷም ከፈረም አለበት። ቀዷ ምንድነው? ያልጾማቸውን ቀናቶች መጾም። አላህ በቁርአን ላይ ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር እንዳለው ከእናንተ በጾም ቀን የታመመ ወይንም ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች ቁጥሩ በሌላ ቀን ይጾማቸው ብቻ ነው ያለው። ከፋራው ግን ምንድነው ከተባለ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። ይህን ማድረግ ካልቻለ ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ ወይንም ማሽላ ሰዎች በአካባቢያቸው ከሚመገቡት ገዝቶ ሰደቃ መስጠት ነው ለድሃዎች። ይህን ይመስላልሽ። እንትን ማድረግ ነው ያለበት ግዴታ ገደብ አለው። ሰደቃ የሚያወጣው እንትን በቀን እንትን ሰው ምስኪን የሚያበላው ማለት ነው ገደብ አለው። ለእያንዳንዱ ቀን አንዳንድ ምስኪን ማብላት የሚል ነው። ለወር ከሆነ 30 ምስኪኖችን ማብላት ይሄ ነው። ነገር ግን ከዚያ በላይ መጨመር እፈልጋለሁ ካለ ችግር የለውም፣ ገደብ የለውም። ከዚያ በታች ግን መቀነስ አይችልም። እየጾመም ከፋራውንም ማውጣት አለበት ማለት ነው። እሺ፣ አመሰግናለሁ። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላህ። እኔ ጥያቄ ያለኝ ማለት ባለትዳር ነበርኩኝ። ባሌ ጋር ከተጣላሁኝ አመታችን አግባብ ያልሆነ ገንዘብ ነበር ክፈይ ምናምን ያለኝ። እኔ ደግሞ አልሰጥክም ምናምን አልኩትኝና ሸሪያ ፍርድ ቤትን በተሰብ ምናምን ጠይቀውልኝ ነበረ ትክፈል ምናምን ነው ያሉትኝና ምን ማድረግ አለብኝ? ማለት ጥያቄው እንደገና ልጆች እንትን ቪዲዮ ዝጋው እንትን ይላል እኮ ረበጣ ነው መሰለኝ። ጥያቄሽ ምንድነው? ድጋሚው። እሺ ጥያቄ እኔ ባለትዳር ነበርኩኝና ባሌ ጋር ተጣላሁኝ አመት ሆኖኛል። እስካሁን ድረስ እኔ ካላወረደልኝም ሸሪያ ፍርድ ቤትን በተሰብ ጠይቀውልኝ ነበር ኢትዮጵያ ትክፈል ምናምን ነው ያሉትኝ። ያኔ የጋራ ገንዘብ ምናምን የለንም መዳም ቤት የሰራሁትን ገንዘቤን ነው ክፈኝ ያለኝና እኔ ደግሞ አልሰጥህም ምናምን አልኩት እና በ6 ወር ምናምን ኒካ እንዲወርድ ምናምን ነው የሰማሁት። ትክክል ናቸው? በ6 ወር ኒካ ይወርዳል? እና በ6 ወር ኒካ ይወርዳል የሚሏቸው ስህተት ነው። ኒካ የሚወርደው ወይ ባል ፈትቼሻለሁ ካለ ወይም እሱ አልፈታም ካለ ሸሪዓ ፍርድ ቤት ሲፈታ ጊዜ ነው። እና ሳውዲ ሰርተሽ ያመጣሽውን ብር ነው አካፊ ያሉሽ ሸሪዓ ፍርድ ቤቶች? አዎ እናቴ ጠይቃ ነበረ። ያኔ የሱ የጋራ ገንዘብ የለውም ግን የኔ መዳም ቤት የሰራሁትን ገንዘብ ነው ትክፈለው ምናምን ያሉትኝ። እንግዲህ አመታችን እኔና እሱ አንዳወለ ምናምን በቀደም ጠይቄው ነበረ። ያው ገንዘብ ካልከፈልሽ እኔ ካላወርድልሽም አለኝ። ምን እንደማድረግ ነው የግራ ይገባኝና ምን ማድረግ አለብኝ? ሸሪዓ ፍርድ ቤት ኒካ ማውረድ አለባቸው። ጉድ እኮ ነው። እሷ ለፍታ ሰርታ ያመጣችውን ገንዘብ ካላካፈልሽ ሸሪዓ ፍርድ ቤት ከየት እንዳመጡት ይሄን ህግ አላውቅም። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት ፍቺ ጠየቀች። ነቢያችን ሰለላሁ ዐለይሂ ወሰለም ሲያገባሽ ጊዜ የሰጠሽን መህር ብቻ መልሽለት ነው ያሏት። هل تردين له حديقته؟ فقالت نعم. فقال له النبي صلى الله عليه وسلم طلقها وترد لك المهر. فردت له الحديقة وطلقها الرجل. يذكر سفرة نبرنا يستا سياقبا سويو ሲያገባሽ ጊዜ የሰጠሽን መህር ብቻ ስጭው አላት። ሰጠችው خلاص። ነገር ግን ያንን እድሜ ልኳን የሰራችውን ገንዘብ አካፊ ብለው ነብዩ ሰለላሁ ዐለይሂ ወሰለም አላዘዟትም። 5 ሳንቲም አልጨመረለችም። የሚገርማቸው ሴትዮዋ አረ ተጨማሪ ከፈለገ መልሰለታለሁኝ አለች። አይ ተጨማሪ ሳይሆን ሲያገባሽ ጊዜ የሰጠሽን ብቻ አላት። ያቸው ወዚያድ አለች። አረ ተጨማሪ እንደስጠው ከፈለገ ብቻ ይፍታኝ አለች። አይ ተጨማሪ ሳይሆን ሲያገባሽ ጊዜ የሰጠሽን ብቻ አላት ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ላይ ግን በተቃራኒ ተጨማሪ ስጭ ይላሉ። ከየት እንዳገኙት አላውቅም። ሸሪዓ ፍርድ ቤት ቃዲዎች አሁን ላይ አብዛኛው ሸሪዓ ፍርድ ቤት ያስቀምጧቸው ዝም ብለው ከጫት ተራጓፈው መሰለኝ ያስገባቸው ዝም በጥምጣም ስለለበሱ ከየት እንዳገኙት አላውቅም። ሴት ልጅ 4 ዓመት 5 ዓመት ሰው ሀገር ላይ ሽንት ቤት ጠርጋ ለፍታ ደክማ የሰው ፊት አይቷት ገርፏት የሰበሰበችውን ገንዘብ ቁጭ ብሎ እዛ እግሩን አማቶ ተቀምጦ ጫትን እየቃመ ከዛ እኩል አካፊ ይላሉ። ከየት ነው ያገኙት ይህን ህግ? ቢሆን ጃቡ ይሄ ሸሪዓ ይችን ህግ ከየት ነው ያመጧት? እንዳሰጧቸው ምሳሌ ሲያገባሽ ጊዜ የሰጠሽ ለምሳሌ ዛሬ 5 ዓመት ሲያገባሽ ጊዜ የሰጠሽ መህር 50 ብር ከሆነ ያንን ብቻ ነው የምትመልሽለት። 60 ብር አድርገሽ ራሱ የመመለስ ግዴታ ያለብሽ። አይ እሺ ሸሪዓ ፍርድ ቤቶች ክፈይ ካሉሳ እሱም አሁን ካልከፈልሽ እያለኝ ነው እና ምን ማድረግ አለብኝ? ሌላ ሸሪዓ ፍርድ ቤት ሂጂ። ምናልባት ይሄን ያሉሽ እዚያ ገጠር አካባቢ ላይ ከሆነ ወደ ከተማ አካባቢ ወጣቢና ሌላ ሸሪዓ ፍርድ ቤት ሄደሽ አማክራቸው። አይ እሺ ውስጥ አመሰግናለሁ። እሺ የገባችሁት በተርታ ቀጥሉ። ተራውታ ሰላም አለይኩም ልጠይቅ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ባለቤቴ ባንክ ነው
ምን አልሽኝ? ባለቤቴ ባንክ ነው የሚሰራው፣ ንግድ ባንክ ማለት ነው። እሺ። እና አንደኛ ደሞዙ ሀላል ነው ወይ? ሁለተኛ ደግሞ ያው ራስን ለማቋቋም በብድር መልክ ቤት ይገዛል ንግድ ባንክ ማለት ነው። በድርጅቱ ቤት ገዝተን ክፍያ እየከፈልን ያለ ነው። አንዳንድ ጥያቄ እህት በቀጣይ ደግሞ ትጠይቂያለሽ። የመጀመሪያ ጥያቄ ባንክ ቤት ውስጥ ተቀጥሮ መስራት ይቻላል ወይ ነው። ባንክ ቤት ስለሆነ ነው። እሺ አንድ ልጨርስልሽ እባክሽ። እሺ ባንክ ቤት ውስጥ ተቀጥሮ መስራትን በተመለከተ ከወለድ ነፃ ከሆነ ይቻላል። በወለድ ከሆነ የሚያስተናግደው ግን አይቻልም። እዛ ተቀጥሮ መስራት ባጭሩ ይሄ። እሺ ከላይ ማክቤል ሰላም ብያለሁ። እሺ ማክቤል ተመልሰሽ መግባት ትችላለሽ። እሺ ስለዚህ ከወለድ ባንክ ተቀጥሮ የሚሰራበት ቦታ ከሆነ እዚያ ቦታ ላይ መስራት አይቻልም። በወለድ ከሆነ ግን ማነው ከወለድ ነፃ ከሆነ ወለድን የማያስተናግድ ከሆነ ችግር የለውም። የዛኔ ተቀጥራቸው መስራት ትችላላችሁ ማለት ነው። አይ ጥያቄ ላይ ቀጥል። ቤትስ በብድር መግዛት እንዴት ይታያል? እሺ አሁንም እንዲሁ ያ ቤት በብድር የምትገዙበት በወለድ የሚቀበላችሁ ከሆነ አይሆንም። ወለድን ከሆነ አይሆንም። እሺ ከወለድ ነፃ ከሆነ ችግር የለም። ይህን ትልቅ ነው ማለት ያለኝ እሺ ጥያቄ ያለ ይቀጥል። እሺ ያሰማችሁም ጥያቄ ያላችሁ ቀጥሉ። ከሌላችሁ ሌሎች ቦታ እንቀጥላችሁ። تسمعون كلامي ولا؟ قالوا يا أبا الله ما لك لا تأمن ما لك لا تأمن عليكم السلام ورحمة الله وبركاته. ማሜ እንዴት ነህ? ደህና ነህ ወይ? ደህና ነኝ። ሰላም ነው? ሰላም ነው? ደህና ነኝ አልሐምዱሊላህ። እንዴት ነህ? ማሻአላህ ደህና ጠፍተሃል ማሜ። እንዴት ነህ? አዲስ አበባ እንዴ ተጠፋፋችሁ አይደል? አሁን ልመጣው አለው። አሁን መጣው። ማሻአላህ ማሜ ስንት ዓመት ነበር? 7 ዓመት። 7 ማሻአላህ። ቁርአን ልትቀራለን ነው? ቅራለን። አዎ ልቀራለህ ነው። እሺ ማሻአላህ ቅራለን። ቢስሚላሂ الرحمن الرحيم تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن أملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير. الله يجمر لك وبسيط. وللذين كفروا بربهم عذاب جهنم وبئس المصير. إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير
وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور ألا يعلم من خلق وهو اللطيف الخبير هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير ولقد كذب الذين من قبلهم فكيف كان نكير أولم يروا إلى الطير فوقهم صافات ويقبض ما يمسكهن إلا الرحمن إنه بكل شيء بصير أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور أمن هذا الذي يرزقكم إن أمسك رزقه بل لجوا في عتو ونفور أفمن يمشي مكبا على وجهه أهدى أمن يمشي سويا على صراط مستقيم قل هو الذي أنشأكم وجعل لكم السمع والأبصار والأفئدة